ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። በዛሬ ሐሳብ ዴይሊ ፕሮግራማችን እንግዲህ በርካታ ጉዳዮችን እናነሳለን። ከሀገር ውስጥ እንደዚሁም ከባህር ማዶ የተመራረጡ ዋና አጀንዳችን ይዘን የመጣናቸው ጉዳይ አሉ። የመጀመሪያ ጉዳያችን የሚሆነው እንግዲህ በተለይ ደግሞ የባህር በር ጉዳይ ነው። እንደምናውቀው አሁን ኢትዮጵያ የባህር በር የማግኘት እድሏ ከጊዜ ወደ ጊዜ እየሰፋ መጥቷል። የባህር በር ለማግኘትም የተለያዩ እንቅስቃሴዎችን እያደረግን እንገኛለን። ነገር ግን አሁን ላይ ኢትዮጵያ የባህር በር ብታገኝ መስራት ያለባቸው በርካታ ስራዎች አሉ። ከዚህ ጋር ተያይዞ እንግዲህ የባህር በሩንና የሎጂስቲክስ ስራዎችን እንዴት መስራት አለብን? በተለይ ደግሞ ኢትዮጵያ ከዚህ በፊት የባህር በር በኖራት ጊዜያቶች ልምድ ነበራትና እነዛ ልምዶቻችን ደግሞ ለረጅም ጊዜያቶች ቆመውና እንደዚሁም ከስራ አገልግሎት ውጭ ሆኖ ነበር። እነዛ ስራዎች እንዴት መመለስ አለብን? በተለይ ደግሞ አሁን ማሻሻል ያለብን ልምዶች አሉ። በተለይ ዓለም በቴክኖሎጂ እያደገ ነው። ከቴክኖሎጂ ጋር ተያይዞ እንግዲህ የሎጂስቲክስ ስራዎችን እና የባህር በር ስራዎችን እንዴት መስራት አለብን የሚሉ ጉዳዮች ላይ ሰፋ ያለ መረጃዎችን ይዤላችሁ መጥቻለሁ። ሁለተኛ ጉዳያችን የሚሆነው እንግዲህ የመካከለኛው ምስራቅ ጉዳይ በተለይ ደግሞ በሐማስና በእስራኤል መካከል በተደረገው የሰላም ስምምነት ከተኩስ አቁም በኋላ የተኩስ አቁም ስምምነቱ ተሽሯል። ነገር ግን አሁን ላይም ትልቅ ተስፋዎች አሉ። በተለይ ደግሞ በሐማስ ሰርጥ የሚኖሩ ፍልስጤማውያኖችን ወደ ቦታቸው የመመለስ ስራዎች እየተሰሩ ይገኛሉ። የሰብአዊ እርዳታ እየደረሰላቸው ይገኛል። ከዚህ ጋር ተያይዞ እንግዲህ አሜሪካ በተለያዩ ጊዜያቶች የሰላም ስምምነቱን ካመጣች በኋላ እንቅስቃሴ እያደረገች ነው የምትገኘው። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስም እንግዲህ ወደ እስራኤል ጉብኝት አድርገው የተለያዩ ነገሮችን አንስተዋል። ከዚህ ጋር ተያይዞ እንግዲህ ሐማስ አሁን ወደ ሰላም ስምምነቱ የማይመጣ ከሆነ አሜሪካ እርምጃ ወስድበታለሁ እያለች ትገኛለች። እነዚህ ሁኔታዎችና በመካከለኛው ምስራቅ ደግሞ እየተደረጉ ያሉ አዳዲስ ሁኔታዎችን ወደ እናንተ ማደርሳችሁ ነው የሚሆነው። እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉ ትምህርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅልዎ። በ0995 06 8772 ወይንም በ011 125 03 10 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል። የመጀመሪያ ጉዳያችን የሚሆነው እንግዲህ የባህር በር ጉዳይ ነው። እንደምናውቀው እንግዲህ የባህር በር ጥያቄያችንን ካነሳን በኋላ በርካታ ችግሮች ነበሩ። እነዛ ችግሮችን የቀረፍንባቸው መንገዶችና አሁን ደግሞ ጎረቤቶቻችን እንደዚሁም የዓለም መንግስታት የተለያዩ አካላቶችና የተለያዩ የመንግስታት ድርጅቶች ኢትዮጵያ የባህር በር ያስፈልጋታል ብለዋል። የኢትዮጵያ የባህር በር የማግኘት እድሏ እንግዲህ ከሰፋ ይቀር ኢትዮጵያ የባህር በር ብታገኝ ምን አይነት ስራዎችን መስራት አለባት የሚሉ ትልልቅ እንቅስቃሴዎች አሉ። አሁን ላይ ብዙዎች ዘንድ የሚነሳው እንግዲህ የባህር በር ፖለቲካ አይደለም። የባህር በር የኢትዮጵያ ህልውና ነው። የኢትዮጵያ የማደግ እንቅስቃሴ የሚደረግበት ትልቅ ተስፋ ነው። የባህር በር ደግሞ የኢትዮጵያ የነገ ተስፋ ነው። እነዚህን የነገ ተስፋዎቻችንን ደግሞ እንዴት ማስቀጠል አለብን? በተለይ ደግሞ የባህር በር ሲኖረን እንዴት መስራት አለብን? አሁን ላይ እንግዲህ የኢትዮጵያ የወጪ ገቢ ንግዶች በጅቡቲ በኩል ነው የሚሳለጡት። እነዚህ ስራዎችን የምትሰራው እንግዲህ በወደቡ ባለቤት ጅቡቲ ነችና የጅቡቲ ያላትን ልምድ ኢትዮጵያ እንዴት ማምጣት ትችላለች? አሁን ላይ የባህር በር ስናገኝ መሰራት ያለባቸው በርካታ ስራዎች አሉ። ከዚህም ጋር ተያይዞ እንግዲህ የመጀመሪያ ስራችን የባህር ኃይል ማሰልጠንና የባህር ኃይልን ዝግጁ ማድረግ ነው። ይህ ስራ ሙሉ ለሙሉ ተሰርቶ ተጠናቋል። እንዲያውም በተለይ ደግሞ የባህር በር ካላቸው ከጎረቤቶቻችን ከነ ሶማሊያ፣ ከነ ኤርትራ፣ ከነ ጅቡቲ የተሻለ የባህር ኃይል አላት ኢትዮጵያ። አሁን ላይም ሰራዊቷን አሰልጥና ቁጭ አድርጋለች። ከዚህ ጋር ተያይዞ እንግዲህ ወደፊት ኢትዮጵያ የባህር በርን ስታገኝ ሰራዊቱ ቀይ ባህርን ይጠብቃል፣ የኢትዮጵያ ወደቦችን ይጠብቃል። የኢትዮጵያ ደግሞ ማደግና የመልማት እንቅስቃሴዎችን ሰላምና መረጋጋቶችን ማምጣቱን ይቀጥላል። ከዚህ ጋር ተያይዞ እንግዲህ በተለይ ደግሞ የባህር በርን ስናገኝ ከምንሰራቸው ስራዎች ደግሞ ቦታው ላይ ያሉ ስራዎችን እንዴት ማሳለጥ አለብን በሚሉ ጉዳዮች ላይ በተለያዩ ጊዜያቶች የባህር መርከበኞች የሚያነሷቸው ሐሳቦች አሉ። ባለፉት ጊዜያቶች ኢትዮጵያ የባህር በር ነበራት። እነዛም ልምዶች ነበሩን። አሁን ላይ ደግሞ በአዲሱ ደግሞ በተሻለ ቴክኖሎጂ፣ በተሻለ ልምድ፣ በተሻለ እውቀት ለመስራት የኢትዮጵያ ባህር ኃይል የተለያዩ እንቅስቃሴዎችን እየሰራ ይገኛል። ሰራዊቱንም ከማሰልጠን ጋር ተያይዞ እንግዲህ የተለያዩ እንቅስቃሴዎችን እየሰራ ይገኛል። እነዚህ ሰራዊቶች እንግዲህ በእውቀት፣ በልምድ፣ በክህሎት፣ በወታደራዊ አቋም የዳበሩ ናቸው። ይሄ ማለት እንግዲህ ለቀይ ባህር አስፈላጊ የኢትዮጵያ የባህር ኃይል ነው የምንላቸው። እነዚህ ስራዎች እንዳሉ ሆኖ ደግሞ ያለፉት የባህር ኃይል አባላቶቻችን እንደሚሉት ከሆነ ኢትዮጵያ የባህር በር ያጣችበት መንገድ ተገቢ አይደለም። ነገር ግን የባህር በር ሲመለስ ደግሞ እነዚህ የባህር ኃይላችን ያላቸውን ልምድ ያካፍላሉ። በተለያዩ ጊዜያቶች እንግዲህ የባህር ኃይል ሰራተኞች እንደሚገልጹት ከሆነ የኢትዮጵያ የባህር ኃይል ከዚህም በላይ አቅም አለው። ይሄ የባህር ኃይላችን ደግሞ አቅሙንም እያዳበረ ይገኛል። ነገር ግን ስራዎች ደግሞ ወደ ትግበራ መገባት አለባቸውና የኢትዮጵያ የባህር ኃይል ከጊዜ ወደ ጊዜ እየሰለጠነና እያደገ እየተሻሻለ መጥቷል። እነዚህ ስራዎችንም ይሰራሉ። የባህር ኃይል የነበሩ ሰዎች አንዳንዴ እንደሚገልጹት ከሆነ በተለይ ደግሞ በተለያዩ ዓለም ሀገራቶች አሁን ላይ ደግሞ በባህር ኃይልነት ወይንም ደግሞ በመርከባኝነት የሚሰሩ የባህር ኃይሎች በተለያዩ ጊዜያቶች ሐሳባቸውን ሲሰነዝሩ እንመለከታለን። እንደው ብዙዎች ካነሷቸው ሐሳቦች
የባህር በር አለመኖራችንን ስንነግራቸው በቁጭት ይመለከቱናል። እንዴት ለባህር ቅርብ የሆነች ሀገር የባህር በር የላትም የሚለውን ጥያቄ ያነሱልናል። ይህንንም ጥያቄ እንዲያነሱ የሚያደርጋቸው እንግዲህ በተለይ የተለያዩ የአውሮፓ ሀገራቶች ብዙዎቹ የባህር በር ባይኖራቸውም ነገር ግን ባህር በር እንዲኖራቸው የተደረገበት መንገድ አለ። ይሄ ደግሞ የእድገታቸውንና የትልቅነታቸውን ልክ የሚያሳዩበት ነው። ነገር ግን አፍሪካ እንደዚህ አይነት ስራዎችን ስትሰራ አትመለከትም። ኢትዮጵያ ግን የአፍሪካን እይታና የአፍሪካን ገጽታ ለመመለስ በምታደርጋቸው እንቅስቃሴዎች ኢትዮጵያ የባህር በር እንድታገኝ የተለያዩ እንቅስቃሴዎችን እያደረገች ትገኛለች። ከኢትዮጵያ ጋር ተያይዞም የተለያዩ ሀገራቶች ስለ ባህር በር እየጠየቁ ይገኛሉ። እነዚህ ስራዎች እንዳሉ ሆኖ በተለይ ደግሞ በዋነኝነት አስፈላጊው ነገር የትምህርት ስራዎችን ነው። በተለይ ደግሞ በባህር በርና በሎጂስቲክስ ስራዎች አሁን ላይ ባሉ በሀገራችን ዩኒቨርሲቲዎች እንግዲህ በባህር በር ዙሪያ ወይንም ደግሞ በወደብ ኪራይ በወደብ አሰጣጥና በወደብ ላይ በሚሰሩ ስራዎች በተለይ ደግሞ ወጪ ንግዳችንን የምናሳልጥበት የባህር በራችን ላይ ምን አይነት እንቅስቃሴዎች ይሰራሉ የሚለው በትምህርት ካሪኩለሞቻችን ላይ መስፈር አለባቸው። በተለይ ደግሞ በዩኒቨርሲቲዎች፣ በኮሌጆች፣ በስልጠና ማዕከሎችና በተለያዩ አካላቶች እነዚህ ስራዎች መሰራት አለባቸው። ከጎረቤቶቻችንም ከዓለም ሀገራትም ልምድ መቅሰም አለብን። እንደ ልምድ ብለን የምንመለከተው እንግዲህ በተለይ ደግሞ አሁን ላይ የወጪ ንግዳችንን ከምናሳልጥበት አንዱ የጅቡቲ ወደብ ነው። የጅቡቲ ወደብ ላይ ስራዎች ይሰራሉ፣ በርካታ ስራዎች ይሰራሉ። ከነዚህ አካላቶች ጋር የልምድ ልውውጥ መደረግ አለበት። እነዚህ ልምድ ልውውጦች ደግሞ በቀጣይ ኢትዮጵያ ላላት የባህር ኃይል ትልቅ አቅም ይኖረዋል። ዓለማችን ላይ ግዙፍ የሚባሉ እንደነ ቻይና ያሉ የባህር በር ወይንም ደግሞ የባህር ላይ ስራዎችን የሚሰሩ ሀገራቶች በተለይ ደግሞ በቴክኖሎጂ በእውቀት በተለያዩ ነገሮች የዳበሩ ናቸውና እነዚህ እውቀቶችን ደግሞ አምጠን ኢትዮጵያ ውስጥ መስራት አለብን። ምክንያቱም የኢትዮጵያ የባህር በር የማግኘት ጥያቄ እውን የሚሆንበት ጊዜ ቅርብ ነው። እነዚህ ስራዎች ደግሞ እውን ከሆኑ በኋላ መሰራት ያለባቸው ከሆኑ ነው። ምክንያቱም በቴክኖሎጂ በልምድ በእውቀትና በስልጠና መዳበር ያለበት አሁን ነው። ወጣቱ የባህር በር ላይ በተለይ ደግሞ ስለ ባህር ኃይል ስለ ባህር ስልጠናዎችን እንዴት እውቀት ማግኘት አለበት የሚባለው ትልቁ ጉዳይ ነው። በትምህርት ካሪኩለማችን ላይ መሳተፍ ካሉብንና መካተት ካሉባቸው ትልልቅ ጉዳዮች ዋነኞች ናቸው። የዩኒቨርሲቲ ምሁራኖቻችን በተለያዩ ጊዜያት ጥናቶችን ይሰራሉ። እነዚህ ጥናቶችም ደግሞ መሬት ላይ ወርደው ወደ ተግባራዊ መደረግ አለባቸው። ምክንያቱም ባህር በር ይባል እንጂ የባህር በር ሲኖርን ምን መስራት አለብን የሚለውን ጥያቄ አንዳንዶች ዘንግቶታል። ነገር ግን እነዚህ ጥያቄዎች በመንግስት ደረጃ አልተዘነጉም። መንግስት የተለያዩ እንቅስቃሴዎችን እያደረገ ነው። የተለያዩ ስራዎችን እየሰሩ ይገኛሉ። አሁን ላይ የኢትዮጵያ የባህር በር በተለይ ደግሞ የባህር በር ካገኘን በኋላስ በየት በኩል ነው ምን አይነት እንቅስቃሴዎች ሎጂስቲኮቻችን እንዴት ነው ማሳለጥ ለሚለው በተለይ ደግሞ ከሰሞኑ የተደረጉ አንዳንድ ጉብኝቶችን መመልከት እንችላለን። በተለይ ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የብሔራዊ ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን እንደዚሁም ትልልቅ የመንግስት ሚኒስትሮች ትልልቅ ወታደራዊ አመራሮች በተለይ ደግሞ ከአሰብ በቅርብ ርቀት ላይ በሚገኙ በ80 እና በ40 ኪሎ ሜትር ላይ የሚገኙ የተለያዩ አካባቢዎችን እየጎበኙና እንቅስቃሴዎች እያደረጉ ይገኛሉ። በተለይ ደግሞ በቡሬ የተደረጉ ሁኔታዎችን ስንመለከታቸው እነዚህ ስራዎች ኢትዮጵያ በቀጣይ ጊዜያቶች የባህር በር የምታገኝ ከሆነ ዋነኛ የባህር በር እንቅስቃሴያችን የሚደረግባቸው ትልልቅ ቦታዎች ናቸው። ባህር በር ኖረን ማለት የባህር በራችን በተለይ ደግሞ እዛ ቦታ ላይ እቃዎቻችን አረፉ ማለት እስከ መዲናችን አዲስ አበባ ድረስ የሚደረጉ እንቅስቃሴዎችን ካሁኑ ነው ማሳለጥ ያለብን። የመንገድ ስራዎች መሰራት አለባቸው። የሎጂስቲክ አገልግሎቶች መሳለጥ አለባቸው። በቦታዎች ላይ የሚገኙ ማህበረሰቦችም ደግሞ ከዚህ ጋር በተያያዘ ስራዎች መሰራት አለባቸው። እንደው ስንመለከተው እንኳን የምስራቁ ኢትዮጵያ ክልል አሁን ላይ ያለው እንቅስቃሴን መመልከት እንችላለን። በተለይ ደግሞ ኢትዮጵያ በጅቡቲ በኩል የትኛውንም እንቅስቃሴ ስለምታደርግ በርካታ ተሽከርካሪዎቻችን ወደ ምስራቁ ኢትዮጵያ ክልል ነው የሚንቀሳቀሱት። እነዚህ እንቅስቃሴዎችን በምናደርግ ጊዜ እንግዲህ በተለይ ደግሞ ከባህር በር በተለይ የሚመጡ እቃዎቻችን የተለያዩ ኬላዎች ያስፈልጋሉ። የመፈተሻ የመመዘኛና የተለያዩ አገልግሎት የሚሰጥባቸው ቦታዎች አንደኞች እንግዲህ ዋናው ብለን የምንጠራው ቡሬ ነው። እዚህ ቦታ ላይ እንግዲህ እነዚህ አካላቶች እንቅስቃሴ ሲያደርጉ ካሉት ማህበረሰብ ጋር ውይይት አድርገዋል። በተለይ ደግሞ የድንበር ጥበቃ ከሚሰሩ ሰዎች ጋር ውይይት አድርገዋል። እነዚህም ውይይቶች በቀጣይ ኢትዮጵያ ባህር በር ከምታገኝባቸው አንደኛና ትልቅ እድል ከሚጠቀሱ አንዱ አሰብ ነው። አሰብን የተነጠቀንበት መንገድ ተገቢ እንዳልሆነ እናውቃለን። ነገር ግን አሁን ደግሞ አሰብን ለማስመለስ የምንሄድበት እንቅስቃሴ አለ። በዋነኝነት በርካቶች መረዳት ያለባቸው አሰብን ስንጠይቅ በህጋዊ መንገድ ነው። ባሳለፍናቸው የተለያዩ የዲፕሎማሲያዊ እንቅስቃሴዎች ናቸው። አሰብን ስንጠይቅ ወደ ጦርነት ልንገባ አይደለም። እንደውም ወደ ጦርነት ልንገባ ብናስብ ዛሬ አልነበረም። በተለይ ደግሞ ኢትዮጵያ የተለያዩ ወታደራዊ አቅም ነበሯት ከዚህ በፊትም፣ አሁንም ወታደራዊ አቅሟ ጨምሯል። ይሄ ማለት ኢትዮጵያ የባህር በር ጠይቃለችና ወታደራዊ አቅሟ ከፍ ያለ ስለሆነ በወታደራዊ አቅሟ ልትጠይቅ አይደለም። የዲፕሎማሲያዊ እንቅስቃሴዎቻችን በቂ ናቸው። እነዚህም እንግዲህ አሁንታዎችን እያገኙልን ነው። በተለይ ደግሞ የባህር በር ከምንጠይቃቸው ሀገራቶች አዎ ለኢትዮጵያ የባህር በር ያስፈልገዋል እንዳሉት የሶማሌው ፕሬዝዳንት አሉ። ነገር ግን ኢትዮጵያ የባህር በር ሙሉ ለሙሉ አያስፈልጋትም የሚሉት ደግሞ እንደነ ኤርትራ ያሉ አይነት መንግስታቶች አሉ። እነዚህ መንግስታቶችን እኛ አንሰማም። እኛ የራሳችንን ስራ እየሰራን እንገኛለን። ነገር ግን እንደ ሶማሊያ አይነት መንግስት ደግሞ ከሚሰጡን አገልግሎት አንጻር ስንመለከተው እነዚህ እንቅስቃሴዎቻችን ደግሞ ከጊዜ ወደ ጊዜ ከፍ እያሉ እየመጡ ይገኛሉ። እንደው በተለያዩ ጊዜያቶች ኢትዮጵያ የባህር በርን ለማግኘት የተለያዩ እንቅስቃሴዎችን ስትሰራ
ከዛስ በኋላ ባሉ ሁኔታዎች ምን ተሰሩ ምን ስራዎችስ እየተሰሩ ይገኛሉ ብለው ለሚያነሱ ሰዎች ደግሞ በዋነኝነት የባህር ኃይል ማሰልጠን የባህር ኃይል ማደራጀት የባህር ኃይል ደግሞ ከፈረሰበት ከወደቀበት አንስተን እንደገና ማቋቋም ስራው ተሰርቶ አሁን በትልቅ ደረጃ ላይ ይገኛል። ይሄ ቀላል የሚባል አይደለም። የኢትዮጵያ ባህር ኃይል የሚጠቅመው የኢትዮጵያን ወደብ ብቻ ለመጠበቅ አይደለም። የኢትዮጵያ ባህር ኃይል ቀይ ባህርን የሚጠብቅ ትልቅና ወሳኝ አካል ነው። እንደ ማሳያ ማንሳት የምንችለው ኢትዮጵያ በተለይ ደግሞ ቀይ ባህር ላይ ስትንቀሳቀስ በነበረባቸው ጊዜያቶች የባህር በርና ወደቦች በነበሩበት ጊዜያቶች የኢትዮጵያ ባህር ኃይል እነዚህ ቦታዎችን ሲጠብቅ ነበር። በተለይ ደግሞ የቀይ ባህርና ሰላምና ደህንነትን ሲያስጠብቅ ነበር። እንደምናውቀው ቀይ ባህር ላይ የተለያዩ ወንበዴዎች አሉ፣ የሶማሌ ሽፍቶች አሉ፣ እንደዚሁም የሁቲ ታጣቂ ኃይሎች የተለያዩ እንቅስቃሴዎችን ያደርጋሉ። እነዚህ እንቅስቃሴዎች መገታትና መቆም ካለባቸው ደግሞ የኢትዮጵያ ባህር ኃይል ቀይ ባህር ላይ ያስፈልጋልና የኢትዮጵያ ባህር ኃይል በጣም በትልቁ እየተደራጀ ነው። በእውቀት በልምድ በክህሎት በተለያዩ አገልግሎቶች ራሱን ከጊዜ ወደ ጊዜ እያደራጀ ነውና ኢትዮጵያ በቀጣይ ጊዜያቶች የባህር በርን ስታገኝ አስፈላጊ ከሚባሉ ዋነኛ ጉዳይ የባህር ኃይል ነው። ከባህር ኃይላችን ጋር ተያይዞ ደግሞ የተለያዩ እንቅስቃሴዎች መደረግ ስላለባቸው በእውቀት መስራት ያለበት ትልቅ ተግባር አለ። ስለዚህ ዩኒቨርሲቲዎቻችን ኮሌጆቻችን እንደዚሁም የታችኛው የትምህርት ደረጃ በሚባል ደረጃ በእያንዳንዱ የትምህርት ካሪኩለማችን ላይ አስገብተን ስለ ባህር በር መስራት አለብን። በተለይ ደግሞ የወደብ አገልግሎት እንዴት መስራት አለባቸው። እንደምናውቀው በተለይ ደግሞ የሎጂስቲክ እና ሰፕላይ ቼን ማኔጅመንት የሚባለው በዩኒቨርሲቲ የሚሰጠው እነዚህ አይነት ዲግሪዎች አሉ። እነዚህ ዲግሪዎች ግን አሁን ላይ የሚማሩባቸው የትምህርት ካሪኩለሞች ልክ አይደሉም። ምክንያቱም ከዚህ በፊት ሲማሩባቸው የነበሩት ምንድነው እነዚህ አይነት እንቅስቃሴዎች ቢኖሩ በወደብ ኪራይና በወደብ አሰራር በወደብ ላይ ያሉ እንቅስቃሴዎች እንዴት መሰራት አለባቸው የሚሉት ነው። ነገር ግን በቀጣይ ጊዜያቶች ኢትዮጵያ የራሷ ባህር በር አላት ብለው አስበው እነዚህ ስራዎች መሰራት አለባቸው። አንደኛ እንዴት ነው የባህር በራችንን ማስተዳደር የምንችለው? ሁለተኛ የውጭ ገበያ ንግዶቻችን እንዴት ነው ማሳለጥ የምንችለው? በዛ ቦታ ላይ የሚደረጉ የንግድ እንቅስቃሴዎች ላይ በዛ ቦታ ላይ የሚደረጉ የተለያዩ እንቅስቃሴዎችን እንዴት ነው ማከናወን የሚቻለው የሚለው በትምህርት ካሪኩለም ውስጥ ገብቶ መሰራት ካለባቸው ዋነኛ ጉዳዮች አንዱ ነውና መንግስትም በእነዚህ ስራዎች ላይ ዝምታን አይመርጥም፣ እየሰራና እየተንቀሳቀሰ ይገኛል። ነገር ግን በትልቁ መዳበር አለበት። እኔም እናንተም አሁን የምትጠይቁት ምንድነው? የባህር በር የባህር በር አገኘን ማለት ደግሞ የባህር በሩን ካገኘን በኋላ መሰራት ያለባቸው በርካታ ስራዎች አሉ። አሁን ላይ እንግዲህ በቀይ ባህር ጉዳይ በተለይ ደግሞ የትውልዱ ጥያቄ ለመመለስ ጥቂት ጊዜያቶች ናቸው የቀራቸው። ነገር ግን የትውልዱ ጥያቄ የባህር በር ብቻ አይደለም። የባህር በሩ ለኢትዮጵያ ጠቀሜታ ማምጣት አለበት። ለጅቡቲ የምንከፍለውን የወደብ ክራይ፣ ለጅቡቲ የምንከፍለውን ለሸቀጣ ሸቀጦች እንደዚሁም በእንቅስቃሴዎች የምናወጣውን ወጪ ቀንሰን በኢትዮጵያ ውስጥ የሚሰሩ በርካታ ፕሮጀክቶች አሉ፣ በርካታ ስራዎች አሉ። ለጅቡቲ በአመት የምንከፍለውን የወደብ ክራይ እንኳን ኢትዮጵያ ውስጥ ሌሎች ስራዎችን ብንሰራባቸው ምን ያህል እድገታችንን ማሳለጥ አለብንና የኢትዮጵያ የትውልዱ ጥያቄ ምንድነው? የቀይ ባህር ጉዳይ። የኢትዮጵያ የቀይ ባህር ጥያቄ ሲመለስ ደግሞ ቦታው ላይ መሰራት ያሉ በርካታ ስራዎች ስላሉ አሁንም ኢትዮጵያ በቀይ ባህር ዙሪያ በባህር በር ዙሪያ በወደብ ዙሪያዎች ላይ ደግሞ የተለያዩ የልምድ ልውውጦችን የልምድ እንቅስቃሴዎችን የእውቀት ማዳበረቶችን የክህሎት ስራዎችን መስራት ይጠበቅብናልና ከነዚህ ስራዎች ጋር ተያይዞ እንግዲህ መንግስት በየዩኒቨርሲቲዎቻችን በተለያዩ ቦታዎች ላይም መስራት ያለባቸው ስራዎች አሉ። በተለይ ደግሞ ኢትዮጵያ በዚህ ቦታ ላይ ልምድ አላት። ለበርካታ ዘመናቶች በባህር ኃይል የሰሩ ትልልቅ እውቀት ያላቸውና ትልልቅ ክህሎት ያላቸው ሰዎች አሉ። እነዚህ ሰዎችን ወደዚህ ስራ ማምጣት ከዚህ ጋር ተያይዞ ደግሞ እነዚህ በዚህ ባለፉት ጊዜያቶች የነበሩ ስራዎች እንዴት ነበሩ? አሁን ላይ እስከ ቴክኖሎጂ ጋር እንዴት ማያያዝ አለብን? አሁን ዓለም ሁሉም ነገር በቴክኖሎጂ በተያያዘበት ዘመን የባህር በር ሲኖረን እንዳለፈው ጊዜያችን ወደብ ላይ ቆመን ወደብ እንቅስቃሴዎችን በምናደርግ ጊዜ ባለፈው የቀይ ባህር ዘመን ላይ በነበረን እንቅስቃሴ ሊኖር አይገባም። የተለያዩ የቴክኖሎጂ እንቅስቃሴዎች፣ የልምድ ልውውጦች፣ የክህሎት ማዳበረቶች፣ የእውቀት ሽግግሮችን መስራት አለብንና በተለይ ደግሞ የኢትዮጵያ የባህር ኃይል የነበራቸው ትልልቅ መርከበኞች ባህር ኃይሉን ሲመሩ የነበሩ ትልልቅ ጀነራሎች አሁን ላይ ልምዳቸውን ለወጣቱ ማካፈል አለባቸውና እነዚህ የልምድ ልውውጥ ማካፈል ስራዎችን ቢሰሩ በተለይ ደግሞ የልምድ ልውውጡ ያለፈውን ሳንተው አሁን ላይ ደግሞ ያለውን ቴክኖሎጂ በአንድ ላይ በማዳበር የኢትዮጵያን የባህር በር ጥያቄ ማስመለስና የባህር በር እንቅስቃሴዎቻችንን ከፍ በማድረግ ኢትዮጵያ በተለያዩ ጊዜያቶች የምታነሳውን የባህር በር ጥያቄ ለመመለስ እንቅስቃሴዎች መደረግ አለባቸውና እነዚህ እንቅስቃሴዎች ደግሞ አሁን ላይ ምን እየሰራን ነው? በተለይ ደግሞ ባህር በር ስንጠይቅ ቆመን አይደለም መጠየቅ ያለብን፣ ስራዎችን እየሰራን ነው። ደግሞ መሰራት ያለባቸው ትልልቅ ስራዎች አሉና እነዚህ ስራዎችንም ደግሞ በቀጣይ ጊዜያቶች ምን አይነት ደረጃ ላይ ደርሰዋል የሚለውን እየተመለከትን ወደ እናንተ ማደርሳችሁ ነው የሚሆነው። ሌላ ሁለተኛ ጉዳያችን እንግዲህ የመካከለኛው ምስራቅ ጉዳይ ነው። እንደምናውቀው የመካከለኛ ምስራቅ ጉዳይ ላለፉት 2 ዓመታት በነበረው ደም አፋሳሽ ጦርነት በነበሩት ውድመቶች አሁን ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አመጡት የሰላም ስምምነት
በእስራኤልና በሐማስ ታጣቂ ኃይሎች በተደረገ የሰላም ስምምነት እነዚህ የሰላም ስምምነቶች ወደ ትግበራ እየተገቡ ይገኛሉ። የታጣቂዎች እንደዚሁም የእንቅስቃሴ የመቆም ሁኔታዎች አሉ። ነገር ግን በሐማስ ታጣቂ ኃይሎች መካከል እየተመለከትናቸው ያሉ አንዳንድ ነገሮች አሉ። በተለይ ደግሞ የእስራኤል ጦር ከጋዛ ሙሉ ሰርጥ ሙሉ ለሙሉ ለቆ ይወጣ የሚባሉ ደረጃዎች ቦታውን ለቀው እየወጡ ይገኛሉ። ከዚህ ጋር ተያይዞ አሁን ላይ ሐማስ በንጹሃን ላይ ጥቃት እያደረሰ ነው። በአካባቢው ካሉ የጎሳ ግጭቶችን እየፈጠረ ነው። እነዚህ አይነት እንቅስቃሴዎች ደግሞ እስራኤል በተለይ ደግሞ የጋዛ ሰርጥን ታወጣች ማለት ሐማስ እንደፈለገ ይንቀሳቀስ ማለት አይደለም። በተለይ ደግሞ የሰላም ስምምነቱ ላይ የተኩስ አቁም ስምምነቱ ላይ ከተደረጉ ዋነኛ ምክንያቶች ሐማስ ሙሉ ለሙሉ ትጥቅ የመፍታት ስራ ነው። ከዚህ ጋር ተያይዞ እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሐማስ ትጥቅ የመፍታት ሂደት በቅርቡ እንደሚሆን አምናለሁ፣ ይህም ስራዎችም ደግሞ በተግባራዊነት ይሰራሉ ብሏል። በቅርቡ እንግዲህ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ወደ እስራኤል አቅንተው ነበረ። ከዚህ ጋር ተያይዞ እንግዲህ በተለያዩ ሀሳቦች ሲነሱ ነበረ። ዋነኛ ጉዳያቸው ካነሱት ሀሳብ እንግዲህ በእስራኤልና በሐማስ የተደረገው የሰላም ስምምነት ትግበራ ከጊዜ ወደ ጊዜ እየጨመረ ነው፣ ከፍ ብሏል። ስምምነቱም ከተጠበቀው በላይ እየሄደ ነው። ነገር ግን ብለዋል አሁንም ሙሉ ለሙሉ ሐማስ ትጥቅ የማይፈታ ከሆነ የማይሆን እንቅስቃሴዎችን የሚያደርግ ከሆነ በሐማስ ላይ የማይዳገም ከፍተኛ እርምጃ እንወስዳለን ብለዋል። በዚህም የሰላም ስምምነት ላይ እንግዲህ ጄዲ ቫንስ አዲስ የሲቪል ወታደራዊ ትብብር ማዕከልን አቋቁሟል። ይህም የሲቪል ወታደራዊ ትብብር ማለት እንግዲህ በጋዛ ሰርጥ አዳዲስ እንቅስቃሴዎችን ለማድረግ የታሰበ ነው። ምክንያቱም ሐማስ በቦታው ላይ የሚኖር ከሆነ እነዚህ አይነት እንቅስቃሴዎች በድጋሚ የሚንቀሳቀሱ ነው የሚሆነውና እነዚህ እንቅስቃሴዎችን ለመግታት እንግዲህ አዲሱን የሲቪል ወታደራዊ ትብብር በተለይ ደግሞ በመካከለኛው ምስራቅ የሚገኙ የአሜሪካ ደጋፊዎች ጋር በመሆን የተለያዩ ወታደሮችን በማጣመር እዚህ ቦታዎች ላይ ወታደራዊ ሲቪሊያኖችን የመጠበቅ ስራ ነው። እንደ ከዚህ በፊቱ እስራኤል እንደምታደርገው በተለይ ደግሞ በጋዛ ሰርጥ የሚኖሩ ፍልስጤማውያኖችን ማባረር ሳይሆን እዚህ ቦታው ላይ የሚኖሩ ፍልስጤማውያኖችን መጠበቅ፣ ሰላምና ደህንነታቸውን ማረጋገጥ፣ ሐማስን ሙሉ ለሙሉ ማጥፋት፣ ከቦታው ላይ ማስለቀቅና ሙሉ ለሙሉ ትጥቅ እንዲፈታና ወደ ሰላማዊ መንገድ እንዲመጣ የሚደረጉ እንቅስቃሴዎች ናቸው። እንግዲህ ጄዲ ቫንስን በዚህ በእስራኤል ጉብኝታቸው ላይ ካቀረቧቸው ጉዳዮች አንደኛውና ዋነኛው ጉዳይ የሐማስ የትጥቅ መፍታት ጉዳይ ወሳኝና አንገብጋቢ ጉዳይ ነው። ሐማስ ሙሉ ለሙሉ ትጥቅ መፍታት አለበት የሚለውን ሀሳብ በሰፊው እያነሱ ይገኛሉ። እነዚህ ስራዎችን ደግሞ የሚሰሩት በቀጣይ ጊዜያቶች ባለው የተኩስ አቁም ስምምነት ላይ ነውና ሐማስ አሁንም እንደተባለው እንግዲህ የተኩስ አቁም ስምምነቱን አክብሮ የሰላም ስምምነቱን ተቀብሎ የትጥቅ መፍታት ስራውን ይሰራሉ የሚለው በጣም በትልቁ ተጠባቂ ጉዳይ ነው። ምክንያቱም ከሰላም ስምምነቱ በኋላ አንዳንድ እንቅስቃሴዎችን ተመልክተናል። በተለይ ደግሞ የተኩስ አቁም ስምምነቱን ሐማስ ጥሶ በተለያዩ አካላቶች ላይ ጥቃት ሲፈጽም ተመልክተናል። በተለይ ደግሞ በጋዛ ሰርጥ የሚኖሩ ፍልስጤማውያኖችን የገደለው ራሱ ሐማስ እንዴት ነው ለፍልስጤማውያኖች እቆረቆርላቸዋለሁ፣ ለፍልስጤማውያኖች እኔ ያለሁላቸው የሚል አካል ራሳቸውን የሚገድላቸው ከሆነ የዚህ አካባቢ የሰላም ስምምነት ተፈጸመ ብለን ልንመለከተው አንችልም። በተለይ ደግሞ ለፍልስጤማውያኖች የሚያስፈልገው ነገር የሰላም ስምምነቱ ተግባራዊ ሆኖ ቦታቸው ላይ በሰላምና መረጋጋት መኖር ስላለባቸው እነዚህ የሰላም ስምምነቶችን ለማስቀጠል ደግሞ በተለያዩ ጊዜያቶች እንቅስቃሴ ይደረጋሉና ዶናልድ ትራምፕ እንግዲህ በአስቀመጡት የ20 ነጥብ የሰላም ስምምነት ላይ በትልቁና በዋነኝነት ተግባራዊ መደረግ አለባቸው ብለው ያነሷቸው ትልልቅ ነጥቦች አሉ። ከነዚህም ውስጥ እንግዲህ በፍልስጤም የአዲስ ጊዜ አስተዳደር መመስረት ነው። እንደሚታወቁ እንግዲህ በፍልስጤም የነበሩ አስተዳደሮች ተገቢ አይደሉም። ምክንያቱም ሐማስን ይደግፋሉ፣ ሐማስን ያበረታታሉ፣ ለሐማስ እንደ ጀርባ አጥንት ናቸውና እነዚህ አካላቶች ሙሉ ለሙሉ ፈርሰው አዲስ የጊዜ መንግስት መቋቋም አለበት የሚለው ሀሳባቸው በትልቁ መሰራት አለበት ብለዋል። እንደዚሁም ዓለም አቀፍ የማረጋጋት ስራዎች መሰራት አለባቸው። በተለይ ደግሞ ዓለም አቀፍ የማረጋጋት ኃይሎች ወደ ቦታው ላይ ገብተው የሰላምና መረጋጋቱን ማሳለጥ፣ ፍልስጤማውያኖችን መጠበቅ፣ ካሉበት ቦታ ላይ እንዲኖሩና በሰላምና መረጋጋቱ ተግባራዊ እንዲሆን እንደዚሁም የእስራኤል ወታደሮችን ማስወጣት በሚባለው ደረጃ አሁን ላይ እንግዲህ እንደምንመለከተው የእስራኤል ወታደሮች ከቦታው ገሸሽ እያሉ ይገኛሉ። ነገር ግን ሙሉ ለሙሉ አልወጡም። እንደው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህንን ሀሳብ አነሱት እንጂ እንደው የእስራኤል ጦር ሙሉ ለሙሉ ከፍልስጤም ወይንም ደግሞ ከጋዛ ሰርጥ ይውጣ የሚለውን ሀሳብ እስራኤልም ተቀባይነት አይኖረውም። ነገር ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው በእስራኤልም ላይ በማንም ላይ ጫና የሚያደርሱ ከሆነ እነዚህ ወታደሮች ይወጣሉ። ነገር ግን እነዚህ ወታደሮች የሚወጡት ምንድነው? ቅድም ባልኳችሁ ሁኔታ በአዲሱ የሲቪል ወታደራዊ ትብብር እነዚህ ወታደሮች ወደ ቦታው ላይ ገብተው በተለይ ደግሞ የአሜሪካ እንደዚሁም ትብብር ያላቸው መካከለኛ ምስራቅ ወዳጅ ሀገራቶች ወታደሮች ወደ ቦታው ላይ ገብተው ይህንን የሰላምና ስምምነት ካስፈጸሙ በኋላ የእስራኤል ጦር ሙሉ ለሙሉ ከቦታው የሚወጣበት ሁኔታ አለ። እንደዚሁም የመጨረሻውና ትልቁ ጉዳያቸው ያሉት ምንድነው? ሐማስን ሙሉ ለሙሉ ትጥቅ ማስፈታት፣ ሐማስ የሚባል ኃይል ሙሉ ለሙሉ ከዛ ቦታ ማጥፋትና ከምድረ ገጽ ማጥፋት የሚለውን ሀሳባቸው ነው። ነገር ግን ይሄ ኃይል ወደ ሰላም ስምምነቱ መጥቶ ትጥቅ ፈቶ በተለያዩ እንቅስቃሴ ሰላማዊ እንቅስቃሴዎችን የሚያደርግ ከሆነ ተቀባይነት አለው። ግን ሐማስ አሁን ላይ እንደሚያደርገው እንቅስቃሴ ከሆነ የትጥቅ መፍታት ሂደቱን ትልቅ እንከን እየሆነበት ይገኛልና በተለይ በጋዛ ሰርጥ ያለው የተኩስ አቁም ስምምነት በአንዳንድ አካላቶች እየተጣሰ ነውና ይሄ የመጣሱ ደግሞ በቀጣይ ጊዜያቶች ይሄ የነበረው የሰላም ስምምነት ወደኋላ ተጥሶ ወደ ነበረበት ወደ ቀደመው ግጭቱ የሚገባ ከሆነ ዶናልድ ትራምፕም ቁጣ ስለሚያስነሳባቸው በዚህ ቦታ ላይ የራሳቸውን እርምጃ ሊወስዱ ይችላሉ። ሐማስ የዶናልድ ትራምፕንም ሆነ የሌሎችንም ተስፋ
የሚያጨልምበት ሁኔታ ሊኖር ይችላል። ምክንያቱም በጋዛ ሰርጥ አሁንም የሚሰራቸው ስራዎች ተገቢ ያልሆኑ ስራዎች አሉና በተለይ ደግሞ እነዚህ እንቅስቃሴዎችን የሚያደርግ ከሆነ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስም እንዳነሱት እንደዚሁ ዶናልድ ትራምፕ እንዳሉት ከሆነ ሐማስ የሙሉ ለሙሉ ትጥቅ የማይፈታ ከሆነ ወደ ሰላም ስምምነት መጥቶ ወደ ቀድሞ ሁኔታው የማይመለስ ከሆነ በሐማስ ላይ ከፍተኛ እርምጃ እንወስዳለን ብለዋልና እነዚህ እርምጃዎችስ ሐማስ አሁን ላይ ትጥቁን ይፈታሉ ወይ? አሜሪካስ እርምጃዎቿንስ ትቀጥላለች የሚለው በጣም ትልቅ አንገብጋቢ ጉዳይ ነው። ምክንያቱም ይሄ ሰላም ስምምነት ይሄ ተኩስ አቁም ስምምነትና በጋዛ ሰርጥ የሚደረጉ አንዳንድ እንቅስቃሴዎች አሁን ላይ ጋብ ካሉ በኋላ እንግዲህ የተመለከተናቸው በርካታ ደስ የሚሉ ነገሮች አሉ። ፍልስጤማውያኖች በአካባቢያቸው ለመኖር እንደቻሉ ተሰደው ከነበሩባቸው ቦታዎች ተመልሰው ወደ ቦታቸው መምጣት ችለዋልና ግጭቱ እንደገና ወደ ኋላ የሚያገረሽ ከሆነ ደግሞ እነዚህ ሰዎች ወዴት ነው የሚሄዱት? በቀጣይስ ደግሞ ችግርና ጣፋንታቸው ምንድነው የሚለው በጣም አንገብጋቢ ጉዳይ ነውና በእስራኤልና በሐማስ መካከል የተደረገው የተኩስ አቁም ስምምነት የነበረውን ተስፋ ሙሉ ለሙሉ የሚያጨልመው ሐማስ ነው እየተባለ ይገኛል። ነገር ግን ሐማስን ብቻውን እንደቀረ እየተመለከትንበት የምንገኘው ሁኔታ አለ። በተለይ ደግሞ የመካከለኛው ምስራቅ ሀገራቶች እንደዚሁም የተለያዩ የአውሮፓ ሀገራቶችና የተለያዩ መንግስታቶች ከአሜሪካ ጋር ጨምሮ ሐማስን ሙሉ ለሙሉ ገፍተውታል። ሐማስ ብቻውን የቆመ አካል ነው። እንደው ሐማስን ሊደግፉት ይችላሉ ተብሎ የሚገመቱ አንዳንድ ሽብርተኛን የሚደግፉ ሀገራቶች ካልሆኑ በስተቀር አሁን ላይ ሐማስ ሙሉ ለሙሉ ብቻውን የቀረ ነው። ምክንያቱም የተኩስ አቁም ስምምነት ተደርጎ የሰላም ስምምነት ተደርጎ ይህን የሰላም ስምምነት የሚጥስ ከሆነ በሐማስ ላይ የማይዳግም እርምጃ በርካታ የዓለም መንግስታቶች የሚወስዱበት ነው የሚሆነው። ይሄ ሁኔታ ደግሞ የሐማስን የመጨረሻ ዕጣ ፈንታ የሚወስን ነው የሚሆነው። ምክንያቱም ደግሞ አሜሪካም የተለያዩ ሀገራቶችን በሐማስ ላይ ያላቸውን እምነት አሁን ላይ ደግሞ ከተኩስ አቁም ስምምነቱ በኋላ እንዳይሸረሸር በትልቁ ስጋት ፈጥሯል። ሐማስም ይህንን ስራ የማይሰራ ከሆነ በቀጣይ የመካከለኛው ምስራቅ አለመረጋጋት ከጊዜ ወደ ጊዜ ይጨምራልና ጄዲ ቫንስም በእስራኤል ጉብኝታቸው ላይ እንዳነሱት ከሆነ ሐማስ ወደ ተኩስ አቁም ስምምነቱ ወይንም ደግሞ የሰላም ስምምነቱ ሙሉ ለሙሉ ተቀብሎ ወደ ተግባራዊ የማይገባ ከሆነ የማያዳግም አጸፋዊ እርምጃ እንወስዳለን፣ ሐማስን ከምድረ ገጽ ሙሉ ለሙሉ ልናጠፋው እንችላለን ብለዋልና በእነዚህ ሂደቶችም እንግዲህ በቀጣይ ጊዜያቶች በእነዚህ የተኩስ አቁም ስምምነቶች ላይ ምን አይነት አዳዲስ ነገሮች ይፈጠራሉ የሚለውን በቀጣይ ቀን በሌላ ፕሮግራም ይዤላችሁ መመጣ ነው የሚሆነው። ለዛሬ የነበሩኝ መረጃዎች እነዚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እያመሰገኑ እናንተም የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ልታደርጉ እየጋበዙ በቀጣይ ቀን በሌላ ሀሳብ እስከምመለስ ቸር ቆዩኝ።